السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በዛሬው ዝግጅታችን ከአላሁ ሱብሓነሁ ወተዓላ ስሞችና ባህሪያት ጋር የምንተዋወቅበትን አጠር ያለ ዝግጅት ይዘን ቀርበናል። በዝግጅቱ የአላህ ሱብሓነሁ ወተዓላ ስሞችንና ባህሪያትን አጠር ባለ መልኩ ለመላው ሙስሊም ማህበረሰብ እውቀት ይሆን ዘንድ ይዘን መጥተናል። እስከ ዝግጅቱ ፍጻሜም አብራችን ቆዩ። አላህ ሱብሓነሁ ወተዓላ በሱረቱ ጣሃ ምዕራፍ 8 ላይ እንዲህ ይለናል። አላህ ከእርሱ ሌላ አምላክ የለም፣ ለእርሱም መልካም የሆኑ ስሞች አሉት። አላህ ሱብሓነሁ ወተዓላ በሱረቱ ጣሃ ምዕራፍ 8 ላይ እንደተናገረው የሚጠራበትና የሚመለክበት የሆኑ ብዙ መልካም ስሞች አሉት። የስሞቹ መብዛት ደግሞ የሚያመለክተው በባህሪያቱ እንከን አልባ የሆነ ችሎታው ፍጹም የተሟላ ከፍጡራኑ ጋር የማይመሳሰል መሆኑን ነው። አላሁ ሱብሓነሁ ወተዓላ በስሞቹ የሚጠራ በባህሪያቱ የሚገለጽ በስራዎቹ የሚታወቅ ብቸኛ አምላክ ነው። ስሞቹም የእሱ ማንነት ባህሪያትና ስራዎቹን ገላጭ ናቸው። ለዚህም ማስረጃ ይሆነን ዘንድ ከቁርአን አንቀጾች ውስጥ የሚከተሉትን እንይ። ለአላህም መልካም ስሞች አሉት፣ ስትጸልዩም በእርሷም ጥሩት። እነዚያንም ስሞቹን የሚያጣምሙትን ተዋቸው፣ ይሰሩት የነበሩትን ነገር በእርግጥ ይመነዳሉ። ሱረቱል አዕራፍ 180። አላህን ጥሩ ወይንም አርረሕማንን ጥሩ። ከሁለቱ ማንኛውንም ብትጠሩ መልካም ነው። ለእርሱም መልካም ስሞች አሉትና በላቸው። በስግደትህም ስታነብ አትጩህ፣ በእርሷም ድምፅህን ዝቅ አታድርግ። በዚህም መካከል መንገድ ፈልግ። ሱረቱል አዕራፍ 110። አላህ ከእርሱ ሌላ አምላክ የለም፣ ለእርሱ መልካም የሆኑ ስሞች አሉት። ሱረቱ ጣሃ ምዕራፍ 8። እርሱ አላህ ፈጣሪው ከኢምንት አስገኚው ቅርጽን አሳማሪው ነው። ለእርሱ መልካም ስሞች አሉት። በሰማያትና በምድር ያለው ሁሉ ለእርሱ ያሞግሳል። እርሱም አሸናፊው ጥበበኛው ነው። ሱረቱል ሐስር 24። ከነዚህ አንቀጾች የምንረዳው አላህ ብዙ መለኮታዊ ስሞች እንዳሉትና እነዚህም መለኮታዊ ስሞች አልሑስና ወይንም እጅግ ያማሩ መሆናቸው ነው። በሐዲስም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ መለኮታዊ የሆኑ ስሞች እንዳሉት በዚህ ሐዲስ ውስጥ ተጠቅሷል። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ 99 ስሞች አሉት። እነዚህንም ስሞቹን የሐፈዘ ወይም በቃሉ ያጠና ጀነት ገባ። አላህ ዊትር ወይም አንድ ነውና ዊትር ነገርንም ይወዳል። ቡኻሪና ሙስሊም ዘግበውታል። የአላህን ስሞችና ባህሪያት ስናጠና ዓላማ ሊኖረን ይገባል። ከፊት ለፊታችን ጥቅምን አስቀምጠን መሆን አለበት። የአላህ ሱብሓነሁ ወተዓላ ስሞችና ባህሪያትን ስንማር ብዙ ጥቅሞችን እናገኛለን። ከነዚህም መካከል የመጀመሪያው ጌታችንን ማወቅ ነው። ከአላህ ሱብሓነሁ ወተዓላ ስሞችና ባህሪያት ጋር በተዋወቅን ቁጥር ስለ አላህ ሱብሓነሁ ወተዓላ ያለን እውቀት በዛው መልኩ እያደገ ይመጣል። አላህ ሱብሓነሁ ወተዓላ ባወረደው ቅዱስ ቁርአኑ ላይ እርሱን ያስተዋወቀን በስሞቹ በባህሪያቱና በስራዎቹ አማካኝነት ነው። እነዚህንም ባህሪያትና ስሞችን ማወቅ ደግሞ ለአላህ ሱብሓነሁ ወተዓላ ያለን ክብር ከፍ እንዲልና እንድንፈራው እንድናከብረውም ይረዳናል። ሁለተኛው ወደሱ መቃረብ ነው። አላህን ሱብሓነሁ ወተዓላ ለመለመንና በስሞቹ ወደ እርሱ ለመቃረብ ይረዳናል። ይህንንም አላሁ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ እንዲህ ሲል ነግሮናል። ለአላህ መልካም ስሞች አሉት፣ ስትጸልዩ በእርሷም ጥሩት። ሶስተኛው ጀነት መግቢያ ነው። ሁላችንም ጀነት መግባት እንፈልጋለን። የአላህን ስሞች 99ን የሐፈዘ ጀነት ይገባል። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ 99 ስሞች አሉት። እነዚህንም የሐፈዘ ወይም በቃሉ ያጠና ጀነት ገባ። አላህ ዊትር ነውና ዊትር ነገርንም ይወዳል። ቡኻሪና ሙስሊም። ውድ የአላህ ባሮች፣ በዚህ አጭር ጊዜ ከአላህ ሱብሓነሁ ወተዓላ ስሞችና ባህሪያት ጋር ተዋውቀናል። በቀጣዩ ክፍለ ጊዜ የአላህን ስሞችና ጥቅሞች ይዤላችሁ ቀርባለሁ እንደ አላህ ፈቃድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።